የፋኖ ኃይሎች ስለ ጽምዶ ለመጀመሪያ ጊዜ ተናገሩ። የፋኖ አመራሩ አስረስ ማረ ስለ ጽምዶ አነጋጋሪ አስተያየት ሰጥተዋል። ፋኖ ጽምዶ ውስጥ የለበትም ያለ ሲሆን አንዳርጋቸው ጽጌ ፖርት ሱዳን ተጉዞ አማራን ወክሎ መሳተፉንም ተቃውሟል። በሌላ በኩል ፋኖ ከህወሓት ከኤርትራና ኦሮሞ ነጻነት ሰራዊት ጋር እየሰሩ መሆኑን ግን አምኗል። መከላከያ ሰራዊት በበኩሉ የጎጃም ቀጠናን ከፋኖ እያጸዳው ነው ብሏል። በዝርዝር እናስደምጣቸዋለን። እድሜያቸውን ማሳጠር አለብን ሲሉ የጠቅላይ ሚኒስትሩ አማካሪ ዛቱ። የአብይ አማካሪ ጌታቸው ረዳ የቀድሞ ጓዶቻቸው ላይ የትችት ናዳ ዘንበዋል። ህወሓት እስካሁን ጦርነት ያልከፈተው ህዝቡ እምቢ የሚል ተቃውሞ ስላሰማ ነው ብለዋል። በሌላ በኩል በክልሉ በበርካታ ከተሞች የወጣቶች አፈሳ ተጠናክሮ ሲቀጥል ከህዝቡ ዘንድ ከፍተኛ ፍርሃት መንገሱም ተዘግቧል። እንመለስበታለን። በመዲናዋ ሁለት ከፍተኛ የፖሊስ አዛዦች ተገደሉ። አዛዦቹ የተገደሉት በታጣቂዎቹ በተከፈተ ተኩስ መሆኑ ታውቋል። በጥይት ተደብድበው የተገደሉት ሁለት አዛዦች ጉዳይ በከተማዋ ከባድ ድንጋጤን አስከትሏል። ተሰሙታላችሁ። አሜሪካ ለታይዋን ልትሸጥ የነበረውን 14 ቢሊዮን ዶላር የሚያወጣ የጦር መሳሪያ ለኢራን ጦርነት በቂ ክምችት እንዳላት ለማረጋገጥ በሚል ማቋረጧን በተመለከተ የሚያዝነው ዘገባ አለ። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላ በት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፋኖ ኃይሎች ስለ ጽምዶ ለመጀመሪያ ጊዜ ተናገሩ። የፋኖ አመራሩ አስረስ ማረ ስለ ጽምዶ አነጋጋሪ አስተያየት ሰጥቷል። ፋኖ ጽምዶ ውስጥ የለበትም ያለ ሲሆን አንዳርጋቸው ጽጌ ፖርት ሱዳን ተጉዞ አማራን ወክሎ መሳተፉንም ተቃውሟል። በሌላ በኩል ፋኖ ከህወሓት ኤርትራና ኦሮሞ ነጻነት ሰራዊት ጋር እየሰሩ መሆኑን ግን አምኗል። መከላከያ ሰራዊት በበኩሉ የጎጃም ቀጠናን ከፋኖ እያጸዳው ነው ብሏል። የአማራ ክልሉ ጦርነት ጊዜው እየገፋ በመጣ ቁጥር ሌሎች ኃይሎች እጃቸውን እንዲያስገቡ በር እየከፈተ መጥቷል። በተለይም የፌዴራል መንግስት ከሻዕቢያው አገዛዝና ከህወሓት ጋር ወደ ቅራኔ መመለሱ የአማራ ክልል ታጣቂዎች ከነዚህ ኃይሎች ጋር እንዲሰሩ እያደረጋቸው ይመስላል። የመንግስት ባለስልጣናትና የመከላከያ ጀነራሎችም በተደጋጋሚ የፋኖ ታጣቂዎችን ከኤርትራና ህወሓት ጋር እንደሚሰሩ ይከሳሉ። ከዚህም ተሻግሮ የክልሉ ግጭት ከሱዳን ጦርነት ጋር እየተያያዘና የአልቡርሃን ኃይል ከታጣቂዎች ጋር ግንኙነት እንዲጀምር በርከፋች ሆኗል። እንደሚታወቀው የአማራ ክልሉ ወታደራዊ ግጭት የተቀሰቀሰው የሱዳን የእርስ በርስ ጦርነት ከፈነዳ ከአንድ ወር በኋላ ነበር። በወቅቱ ይህን የተመለከቱ የፖለቲካ ተንታኞች የሱዳን ጦርነትም ሆነ የአማራ ክልሉ የትጥቅ አመጽ በተሎ ካልተቋጨ ሁለቱ ግጭቶች ተያያዥ ሆነው ለቀጠናው ትርምስ ይፈጥራሉ በማለት አስጠንቅቀው ነበር። ሰሚ አልተገኘም እንጂ አሁን ላይ ታዲያ የፌዴራል መንግስቱ አሰላለፉን ከፈጥኖ ደራሽ ኃይሉ ጋር ማድረጉን ተከትሎ ታዲያ የአልቡርሃን ጦር ከአማራ ሚሊሻዎች ጋር ግንኙነቱን አጠናክሯል። ባለፉት ሳምንትም በፖርት ሱዳን ከተማ የአማራ፣ ትግራይ፣ ጋምቤላ፣ ቤኒሻንጉልና ሶማሌ ክልሎች አማጺ ተወካዮች የተገኙበት ስብሰባ ተደርጓል። በዚህ ስብሰባ የሻዕቢያ ተወካዮችም ተገኝተው ነበር። አቋማቸውን በመለዋወጥ የሚታወቁትና አክሮባቲስቱ ፖለቲከኛ እስከ መባል የደረሱት አቶ አንዳርጋቸው ጽጌ በዝግጅቱ አማራን ወክለው መገኘታቸው አነጋጋሪ ነበር። በዚህ ጉዳይ ላይ የፋኖ አመራሩ አስረስ ማረ ምላሽ ሰጥቷል። እኛ በዚያ ዝግጅት ላይ አልተሳተፍንም፣ እዚያ ጽምዶ ውስጥም የለንበትም ሲል አስተባብሏል። አንዳርጋቸው ራሱን ወክሎ እንጂ አማራን ወክሎ አልተገኘም በማለትም አክሏል። ነገር ግን ፋኖ ከህወሓት፣ ሻዕቢያ፣ ኦነግ ሸኔና ሱዳን ኃይሎች ጋር እየሰራ እንደሆነ በይፋ ተናግሯል። ይህ በእንዲህ እንዳለ በክልሉ የተለያዩ አካባቢዎች ውጊያው እንደቀጠለ ነው። መከላከያ ሰራዊት የጎጃም ቀጠናን ከፋኖ እያጸዳው ነው ብሏል። ሰራዊቱ በመረጃው በምስራቅ ጎጃም ዞን ሰናን፣ ጎዛምን፣ በደባይ ወረዳዎችና በቁይ ወረዳ አካባቢዎች በየቦቅላ፣ የሰንበት፣ ምስላዋሽ፣ ደብረ ዘይት፣ በአምስቲያ፣ ዚላንና ሮብ ገበያ በተባሉ ቦታዎች የፋኖ ኃይል ለመንግስት አሰራርና መዋቅር እንቅፋት ሆኖ የነበረ ቢሆንም ሰራዊቱ በወሰደው ጠንካራ እርምጃ ቀጠናው ሰላም ማድረግ ተችሏል ሲል ተናግሯል።
እድሜያቸውን ማሳጠር አለብን ሲሉ የጠቅላይ ሚኒስትሩ አማካሪ ዛቱ። የአብይ አማካሪ ጌታቸው ረዳ የቀድሞ ጓዶቻቸው ላይ የትችት ናዳ ዘንበዋል። ህወሓት እስካሁን ጦርነት ያልከፈተው ህዝቡ እምቢ የሚል ተቃውሞ ስላሰማ ነው ብለዋል። በሌላ በኩል በክልሉ በበርካታ ከተሞች የወጣቶች አፍሳ ተጠናክሮ ሲቀጥል በህዝቡ ዘንድ ከፍተኛ ፍርሃት መንገሱም ተዘግቧል። የቀድሞ የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ በክልሉ ወቅታዊ የፖለቲካ ሁኔታና በህወሓት ከፍተኛ አመራሮች ላይ ያላቸውን ከፍተኛ ቅሬታና ትችት የገለጹበት አዲስ ንግግር ትኩረት ስቧል። አቶ ጌታቸው የክልሉን ነባራዊ ሁኔታ ለመረዳት የሚከብድ ሲሉ የገለጹት ሲሆን ህዝቡን ለከፍተኛ ውድቀትና መከራ ዳርገውታል ያሏቸውን አመራሮች በጽኑ ኮንነዋል። በተለይ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን ቡድን ኢላማ ያደረገ ጠንካራ ወቀሳ ሰንዝረዋል። ለዚህ ሁሉ ውድቀትና መከራ የዳረገ ሰው ህዝብ መርጦኛል ሲል ሰምታችሁታል ያሉት አቶ ጌታቸው ቀደም ሲል በነበረው ምርጫ ወቅት ራሳቸው በቦታው እንደነበሩና የተመዘገበው ድምፅ 2.7 ሚሊዮን እንደነበር አስታውሰዋል። አሁን ላይ 2.8 ሚሊዮን ህዝብ መርጦናል የሚለው አባባል ፍጹም መሬት የማይነካና 100 ሺህ ወለደች እንደማለት የፌዝ ያህል የሚቆጠር ማጭበርበር መሆኑን ገልጸዋል። ክልሉ በአሁኑ ወቅት ወደ ሌላ ዙር ጦርነት እንዳይገባ የገታው የፓርቲው ፍላጎት ሳይሆን የህዝቡ ፈቃደኛ ለመሆን እንደሆነ አቶ ጌታቸው ይፋ አድርገዋል። እስካሁን ወደ ጦርነት ያልገቡት ህዝቡ እምቢ ስላላቸው ነው በማለት የትግራይ ዘም ዳግም ወደ እርስ በርስ እልቂት ለመግባት ፍላጎት እንደሌለውና ይሄው የህዝብ አቋም የአመራሮችን ፍላጎት እንደገታው አመልክተዋል። በአሁኑ ወቅት በህጋዊነትም ሆነ በመዋቅር ደረጃ ህወሓት የሚባል ፓርቲ የለም ያሉት የቀድሞ ርዕሰ መስተዳደር አሁን በትግራይ ህዝብ ስም እየተነገደ ያለው በጥቂት ግለሰቦች ስብስብ መሆኑን አስረድተዋል። እኒህ ተሰባስበው በህወሓትም ይሁን በመንግስት ስም በትግራይ ህዝብ ስም እየሸቀጡ ያሉ ሰዎች እድሜ የሚያጥርበት ሁኔታ እንዴት ነው መስራት ያለብን በሚል ነው መወያየት ያለብን። እነዚህ አካላት በመቀሌና በተለያዩ ቦታዎች ሆነው የሚንቀሳቀሱት በፈጸሙት ወንጀልና በሰሩት ስህተት ተጠያቂ ሊሆኑ የሚችልበትን እድል ለመከላከልና ለማምለጥ ሲሉ ብቻ እንደሆነ አጋልጠዋል። በመዲናዋ 2 ከፍተኛ የፖሊስ አዛዦች ተገደሉ። አዛዦቹ የተገደሉት በታጣቂዎች በተከፈተ ተኩስ መሆኑ ታውቋል። በጥይት ተደብድበው የተገደሉት 2 አዛዦች ጉዳይ በከተማዋ ከባድ ድንጋጤን አስከትሏል። ድሬዳዋ ላይ የፖሊስ አዛዡ መገደሉን በከተማዋ ባለስልጣናት ላይ ከፍተኛ ድንጋጤ መፍጠሩ ተሰምቷል። የፖሊስ አዛዡ ከተገደሉ በኋላ በድሬዳዋ ከተማ የጸጥታ ኃይሎች መካከል ከፍተኛ ድንጋጤ መፍጠሩ እየተገለጸ ነው። በድሬዳዋ ከተማ መስተዳደር የተገደሉት ለጋሪ ፖሊስ ጣቢያ ኃላፊና የከተማዋ ፖሊስ መምሪያ ባልደረባ ኢንስፔክተር ጆሃር ኢብራሂም ናቸው። ኢንስፔክተሩ የተገደሉት ከትናንት በስቲያ ረቡዕ በስራ ላይ ሳሉ የታጠቁ ኃይሎች በፈጸሙት ጥቃት መሆኑን ዋዜማ ራዲዮ ዘግቧል። በኢንስፔክተር ጆሃር ላይ ጥቃቱን የፈጸሙት በህገወጥ የኮንትሮባንድ ንግድ ላይ የተሰማሩ አካላት መሆናቸውን ዘገባው አመላክቷል። ጥቃቱ የተፈጸመው የፖሊስ አዛዡ በአካባቢው የሚካሄደውን ህገወጥ የኮንትሮባንድ ንግድ ለመከላከልና ለማስቆም በግዳጅ ስራ ላይ በተሰማሩበት ወቅት ላይ መሆኑን ምንጮች ገልጸዋል። በኮንትሮባንድ ንግድ ላይ የተሰማሩት አካላት ኢንስፔክተሩን የገደሏቸው በጥይት ተኩሰው መሆኑ ተነግሯል። የፖሊስ አዛዡ በቀን በጥይት ተመተው መገደላቸው በከተማዋ ከፍተኛ ድንጋጤ መፍጠሩ ተሰምቷል። የድሬዳዋ ፖሊስ ጠቅላይ መምሪያ የኢንስፔክተር ጆሃርን ሞት በይፋዊ ማህበራዊ ትስስር ገጹ አረጋግጧል። የፖሊስ አዛዡ ቆስለው በከተማዋ በሚገኘው ፈረንሳይ ሆስፒታል ሕክምና ቢደረግላቸው ህይወታቸው ሊተርፍ እንዳልቻለም ገልጿል። ይሁን እንጂ የፖሊስ አዛዡ ስለተገደሉበት ሁኔታም ይሁን ግድያውን ስለፈጸሙት አካላት ያለው ነገር አለመኖሩ ግርታ ፈጥሯል። ፖሊስ መምሪያው ባወጣው የሐዘን መግለጫ ላይ ኢንስፔክተር ጆሃር ህይወታቸው ያለፈው በድንገተኛ አደጋ መሆኑን ከመግለጽ ውጪ ስለ ሁኔታው ዝርዝር መረጃ አላወጣም። የኢንስፔክተሩ ቀብር ትናንት በተፈጸመበት ቦታ የተገኙት የከተማዋ ከንቲባ ከድር ጆሃርን ጨምሮ ከፍተኛ ባለስልጣናት ሐዘናቸውን ከመግለጽ ውጪ ስለ ግድያው ያሉት ነገር የለም። የድሬዳዋ ፖሊስ ጠቅላይ መምሪያ በአመራሩ ግድያ ድንገተኛ ሞት መሆኑን ከመግለጽ ውጪ ዝርዝር መረጃ ለማውጣቱ ጥያቄ እያስነሳ ነው። በፖሊስ መምሪያው ይፋዊ ፌስቡክ ገጽ የሐዘን መግለጫው አስተያየት መስጫን ጨምሮ ብዙዎች ስለ አዛዡ ግድያ ዝርዝር መረጃ እንዲቀርብና ተጠያቂነት እንዲሰፍን ጠይቀዋል። ኢንስፔክተር ጆሃር በኮንትሮባንድ አዘዋዋሪዎች ስምሪት ላይ እያሉ መገደላቸው በተገለጸበት ሁኔታ በድንገተኛ አደጋ ሞቱ መባሉ ጥቃቱን
የፈጸሙት አካላትን ተጠያቂነት ላይ ከወዲሁ ጥርጣሬ ፈጥሯል። በድሬዳዋ ከተማና አካባቢው ከፍተኛ የኮንትሮባንድ እንቅስቃሴ መኖሩ የሚታወቅ ሲሆን ቀን በቀን የፖሊስ አዛዥ እስከ መግደል መደረሱ ነዋሪዎችን አስደንግጧል። በኮንትሮባንድ ንግድ ቁጥጥር ስር ላይ የተሰማራ አንድ የፖሊስ አዛዥ መገደል እንደ ቀላል ነገር መወሰድ እንደሌለበትም የድሬዳዋ ተወላጆችና ነዋሪዎች እየገለጹ ነው። አሜሪካ ለታይዋን ልትሸጥ የነበረውን 14 ቢሊዮን ዶላር የሚወጣ የጦር መሳሪያ ለኢራን ጦርነት በቂ ክምችት እንዳላት ለማረጋገጥ በሚል አቋረጠች። የአሜሪካ የባህር ኃይል ተጠባባቂ ኃላፊ ሁንግ ካኦ ሐሙስ ዕለት የመረጃውን ትክክለኝነት ለሴኔቱ አባላት አረጋግጠዋል። ይህ የአሜሪካ ውሳኔ የተሰማው ፕሬዝዳንት ዶናልድ ትራምፕ ሽያጩን ለማጽደቅ ቁርጠኛ እንዳልሆኑና በጉዳዩ ላይ ከታይዋን ፕሬዝዳንት ጋር እንደሚነጋገሩ ከገለጹ ከቀናት በኋላ ነው። የታይዋን ፕሬዝዳንት ቢሮ ቃል አቀባይ አርብ ዕለት ለጋዜጠኞች አሜሪካ በጦር መሳሪያ ሽያጭ ላይ ስላደረገችው ማስተካከያ ምንም አይነት መረጃ እንዳልደረሳቸው ተናግረዋል። አሜሪካ ለታይዋን የምትሸጠው የጦር መሳሪያ ቤጂንግን ለረጅም ጊዜ ሲያስቆጣ ነበር። ካኦ ሐሙስ ዕለት በሴኔቱ ፊት ቀርበው አሁን ለኤፒክ ፊውሪ የሚያስፈልገንን መሳሪያ ምንም እንኳን በቂ ቢኖረንም ለማረጋገጥ ለተወሰነ ጊዜ አቁመነዋል ሲሉ አስረድተዋል። ካኦ የጦር መሳሪያ ሽያጭን በተመለከተ ከታይዋን ጋር አልተነጋገርኩም ብለዋል። አክለውም ሁሉም ነገር እንዳለን እያረጋገጥን ነው፣ ነገር ግን አስተዳደሩ አስፈላጊ ሆኖ ሲያገኘው ለውጭ ሀገራት የሚያደርገው የመሳሪያ ሽያጭ ይቀጥላል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፎክስ ኒውስ ባለፈው ሳምንት ከቻይና ጋር ለመደራደር ጥሩ ነጥብ ነው ቢሉም የመሳሪያ ሽያጩ እንዲቆም መወሰናቸውን ግን እስካሁን አላረጋገጡም። በተጨማሪም ለጋዜጠኞች በሚቀጥሉት አጭር ጊዜያት ውስጥ ውሳኔ ላይ እንደርሳለን ሲሉ ተናግረዋል። እነዚህ አስተያየቶች የተሰጡት ፕሬዝዳንቱ ቤጂንግ ደርሰው ከመጡ በኋላ ነው። ትራምፕ ከሺጂፒንግ ጋር ባደረጉት ውይይት ታይዋን በአሜሪካና በቻይና መካከል በጣም ወሳኝ ጉዳይ እንደሆነች ተናግረው ነበር። ትራምፕ በኋላ ላይ ለጋዜጠኞች ከሺጂፒንግ ጋር የአሜሪካ የጦር መሳሪያ ሽያጭን በሚመለከት በዝርዝር መወያየታቸውን ተናግረዋል። እንደ አውሮፓውያኑ በ1982 አሜሪካ ለታይዋን በጉዳዩ ላይ ቤጂንግን ላለማማከር ቃል ገብታ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጦር መሳሪያ ሽያጭ ከታይዋን ፕሬዝዳንት ላይ ቺንግ ቲ ጋር ሊነጋገሩ መሆኑን ተናግረዋል። ዋሽንግተን ለቻይና መንግስት እውቅና በመስጠት ከታይዋን ጋር ያላትን ይፋዊ ግንኙነት ካቋረጠችበት የአውሮፓውያኑ 1979 ወዲህ የአሜሪካና ታይዋን መሪዎች በቀጥታ ተነጋግረው አያውቁም። ቻይና ታይዋንን የግዛቱ አካል አድርጋ የምታይ ሲሆን ከአንድነትን ለማምጣት ልትከተል ከምትችላቸው አማራጮች መካከል አንዱም በኃይል መጠቅለል ነው።